በሀገራት የጋራ ትርክትን ከመገንባት ይልቅ ነጣጣይና ግጭት ፈጣሪ ትርክቶች ምድሩን ሲቆጣጠሩት ዓለም ብርክ ይይዛታል። ዜጎች እርስ በርስ ከሚኖራቸው መተሳሰብና መፋቀር ይልቅ የሚያራርቋቸው ትርክቶች ላይ ትኩረትን ሲያደርጉ የሕይወትና የአካል ጉዳት ሰለባ ይሆናሉ። በአፍሪካ አህጉር የወድቆ መነሳት ምሳሌ ተደርጋ በብዙዎች የምትወሰደው ሩዋንዳ ነጣጣይና ከፋፋይ ትርክቶች በልጆቿ ደም ዋጋ ሲያስከፍሏት ከጥፋቱ በኋላ የጀመረችው የወል ትርክትን የመገንባት ሂደት ደግሞ ከችግር አውጥቷት ጠንካራ አድርጎ እያቆማት ነው። ብዙዎች ይህንን ሂደት ተአምራዊ ሲሉም ይጠሩታል። የ1990ዎቹ መጀመሪያ አካባቢ በሩዋንዳ ምድር የጥላቻና የሚያራርቁ ትርክቶች በስፋት የሚደመጡባቸው ጊዜያት ነበሩ። ከግለሰቦች አንደበት የሚሰሙ ከመገናኛ ብዙሃን ወደ ሕዝብ ጆሮ የሚደርሱ ጉዳዮች በዚያች ሀገር በሚኖሩ ዜጎች መካከል ጠብን ብሎም ጥላቻን የሚዘሩ ነበሩ። የሀገሪቱ ዜጎች በጋራ ካላቸው ጸጋ ይልቅ ልዩነቶችን የሚሰብኩ አንዱን ከፍ ሌላኛውን ደግሞ ዝቅ የሚያደርጉ ናቸውና ይዘውት ሊመጡት የሚችሉት አደጋ በብዙዎች ዘንድ ከቁብም የተቆጠረ አይመስልም ነበር። ይህም ዜጎች ወደ እርስ በርስ እልቂትና የዘር ጭፍጨፋ እንዲገቡ አድርጓቸዋል። ያ የፈረንጆቹ 1994ቱ አሰቃቂው ሁኔታ ሲቋጭ ሩዋንዳ ከህዝቧ መሃል 1/7ኛውን ያጣች ነበረች። ግማሽ የሚሆኑ ዜጎችም በጦሱ ምክንያት ከቀያቸው የተፈናቀሉባት፣ ሀገሪቱ ምስቅልቅሏ የወጣ ሀብቶቿም የተዘረፉ፣ በርካቶችም ሀገር ጥለው ተሰደው ጥቂት ዶክተሮች፣ ዳኞች አሊያም የመንግስት ሰራተኞች ብቻ የቀሩባት ነበረች። ከዚህ አሰቃቂ ጊዜ በኋላ የመጣው የሀገሪቱ መንግስት በሀገሪቱ መረጋጋትን ማስፈንና ሀገሪቱን እንደ አዲስ መገንባት ላይ ትኩረቱን አድርጓል። በሂደቱም ሀገራዊ ምክክር ማድረግንና ፍትህን ማስፈንን መርጦ ስኬታማ ተግባራትን አከናውኗል። ሩዋንዳውያኑ ከሚያሯሩቋቸው ትርክቶች ይልቅ የሚያሰባስቧቸውን ትርክቶች ማጉላት በመጀመራቸው እርስ በርስ ወደ መተማመን ሀገራቸውንም እያደጉ ከሚገኙ ሀገራት ተርታ ማሰለፍ ችሏል። የጭንቅ ቀናቶችን ያሳለፈችው መዲናዋ ኪጋሊም አሁን ላይ በአፍሪካ ብሎም በዓለም አቀፍ ደረጃ ንጹህ እንዲሁም አረንጓዴ ብዙዎችም የሚመኟት ሆናለች። ይህ የሩዋንዳውያኑ የወል ትርክትን የመገንባት መንገድ አሁን ከደረሱበት እንዲደርሱም አስችሏቸዋል። ይህች ሀገር ከዓመታት በፊት የኢኮኖሚ እድገቷ በኔጌቲቭ የሚሰላ በኢኮኖሚ የደቀቀች ነበረች። እንደ አውሮፓውያኑ አቆጣጠር በ1994 እድገቷ ኔጌቲቭ 11.4 ገደማ እንደነበር የሲጂቲኤን ዘገባ ያመላክታል። ታዲያ ይህንን አካሄድ መቀልበስ የቻለችው ሩዋንዳ በዓለም ባንክ መረጃ መሰረት በ2024 የፈረንጆቹ ዓመት የሀገር ውስጥ ምርት እድገቷ 8.9 በመቶ ሆኖ ተመዝግቧል። በፈረንጆቹ 2023 ዓመት ይህ ቁጥር 8.2 በመቶ ነበር። አሁን ወደ ሩዋንዳና መዲናዋ ኪጋሊ የሚያቀና ግዙፍ የመድኃኒት ፋብሪካ በዓለማችን ውስብስብ የሆነ የድሮን ቴክኖሎጂ ሙከራዎችን ይመለከታል። አዳዲስ ሆስፒታሎች፣ የገበያ ማዕከላት፣ የስፖርት ማዘውተሪያ ስፍራዎችንና የህዝብ መዝናኛ ፓርኮችን በስፋት ይመለከታል። ያንን የሰቆቃውን ጊዜ በጋራ አልፈው የኢኮኖሚ ግስጋሴ ላይ የሚገኙት የሩዋንዳ ሰዎችም ለዚያ አሰቃቂ ሁኔታ የዳረጋቸውን ነጣጣይ ትርክት ዳግም በዓለም እንዳይከሰት እየሰበኩ ነው። ፕሬዚደንት ፖል ካጋሜም በሀገራቸው የተከሰተው የአሰቃቂ ክስተት ለሁሉም ማስጠንቀቂያ ነው ብለውታል። የሩዋንዳ አሰቃቂ ክስተት ማስጠንቀቂያ ነው። ቁጥጥር ካልተደረገ ወደ ዘር ጭፍጨፋ የሚመራ የክፍፍልና የጽንፈኝነት ሂደት የትም ቦታ ሊከሰት ይችላል። ህዝባችን መቼም ቢሆን ዳግም ለሞት አይተውም። ሌላኛዋ አፍሪካዊት ሀገር ደቡብ አፍሪካ ዜጎቿ በነጭና ጥቁር ቀለም የተከፋፈሉ ሆነው ዓመታትን ዘልቀዋል። በሀገሪቱ የነበረው የአፓርታይድ ስርዓት የሚያራምደው ጥቁርን የበታች ነጭን ደግሞ የበላይ አድርጎ የሚስል ከፋፋይ ትርክት በደቡብ አፍሪካውያን መካከል የልዩነት አጥርን ገንብቷል። ብዙዎችም በዚህ የተነሳ ከፍተኛ ለሆነ ሰቆቃና እንግልት ተዳርጓል። ታዲያ ይህንን ከፋፋይ አካሄድ በመቀልበስ ነጭና ጥቁር በእኩልነት በሀገሩ መኖር እንዲችል ለማድረግ የሚያስችሉ እርምጃዎችን ደቡብ አፍሪካውያኑ ተራምደዋል። ሀገሪቱም ከከፋፋይና ነጣጣይ አካሄድ ወጥታ ወደ ዴሞክራሲያዊ ስርዓት ተሸጋግራለች። አሁን ላይ በዓለም አቀፍ ደረጃ የእርቅና የይቅርታ አብይ ምሳሌ ሆና የምትታየው ደቡብ አፍሪካ በዜጎቿ ድምር አቅም ከአፍሪካ ቀዳሚ ብሎም ከዓለም ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ተሰልፋለች። በኢትዮጵያ ምድርም ባለፉት ዓመታት የሚያቆሳስሉ እልፍ ትርክቶች በየሚዲያው በየአደባባዩ ሲሰበኩ ያዩ ይህ እውን ኢትዮጵያውያኑን ወዴት ያደርሳቸዋል ሲሉም ጠይቋል። ታዲያ አሁን ላይ ይህንን መንገድ ለመቀየር ኢትዮጵያውያንም ከነጣጣይና ከፋፋይ ትርክቶች ይልቅ አንድ የሚሆኑባቸውን የወል ትርክቶችን ለመገንባት ትኩረት ተሰጥቷል። ይሄ ትርክት አንደኛ ለብዝሃነት በተገቢው መልኩ እውቅና የሚሰጥ ከዛም ባሻገር ደግሞ ለሀገራዊ አንድነቱ
በተገቢው መልኩ እውቅና የሚሰጥና ሁለቱ ተነጣጥለው የማይሄዱ መሆናቸውን በአግባቡ የሚገነዘብና በዛ ማዕቀፍ ውስጥ ነገሮችን የሚያስኬድ ነው። ይሄኛው ትርክት በወንድማማችነትና እህትማማችነት ላይ በነጻነት ላይ በእኩልነት ላይ የተመሰረተ እሴትን ይዞ ነው የሚንቀሳቀሰው።